መቼስ ለምን እንደጠራሁሽ ታውቂያለሽ ብዬ ተስፋ አደርጋለሁ። እኔ ምን አውቄ ተስፋ አደርጋለሁ? ይልቁንስ አንቺ ንገሪኝ እንጂ። ለምንድን ነው ለመሆኑ እንዲምትሆኚው ቃል? አንቺ ወጣት አይደለሽ እንዴ? ለምንድን ነው ቶሎ እጅሽን የምትሰጪው? ስለምን እጅ መስጠት ነው የምታወሪው? አሁን አንቺ እየሆንሽ ስላለው ነው። ሌላ ምን ይሆናል ብለሽ ነው እንዴ? እንደ አራት ሴት እኮ ቀኑን ሙሉ ቤት ውስጥ ተደብቀሽ ነው የምትውይው። ግን በሰላም ነው? አዎ በሰላም ነው። ትንሽ ከራሴ ጋር መሆን ፈልጌ ነው። ያው ቀለል ሲለኝ መውጣት አይቀርም። የምን ስሜት ክብደት ምናምን ነው? ሰው ራሱ እንደዚህ ህይወቷ ልገፋ ብሎ አሳሩን እየበላ ባለበት ጊዜ እንደው ስሜት የከበደኝ ማለት ልክ ነው ብለሽ ትያለሽ? ስለ ኑሮ ክብደትና አሁን ስላለንበት ሁኔታ ማስረዳት አይጠበቁበት። እኔ ጠንቅቄ ያውቃለሁ። የሰው ልጅ ከስሜቱ ጋር ጸፈጥሩ እርቅ ካላወረደ ምንም ቢለፋም ያው ነው። ያው ከጨለማ ጨለማ ነው። አይ ይሄ እናንተ የምታመጡት ነገር ነው እንጂ መቼኛ ስሜት መቅለል ስሜት ማዳመጥ እያለን እናንተን አሳደግን ብለሽ ነው። ለዛ እኮ ነው ከጨለማኛ መውጣት ያልቻልነው። ምን ማለትሽ ነው? እናንተ ራሳችሁ የችግሩ አንድ አካል ሆናችሁ አሳደጋችሁ። አይ የለም እኛ የችግሩ አንድ አካል ሳይሆን መፍትሄ ነው ስንል ደግሞ ትጸየፉናላችሁ፣ ትናገሩናላችሁ፣ ከጨለማ እንዳንወጣ አደረጋችሁ። አሁንም ደግሞ ችግሩን የተቀበለ እንጂ ለችግሩ መፍትሄ የሚሆን ሰው ትናገራላችሁ እኮ። ጭራሽ የራስሽን ችግር ወደ አሳደኩሽ እኔ ትመልሽው። ለምሳሌ እርሱን ተጠቀምኩ እንጂ እርሱ እኔን አላሳደጉኝም። እኔ የልጆት ሚስት እንጂ የእንጀራ ልጅ አይደለሁም። አንቺም ዞር አሉ ነው ነገሩ። አሁንም ቢሆን እኮ ልጅሽን እያሳደግሽና እየኖርሽ ያለሽው በእኔ ቤት ውስጥ ነው እና አፍሽን ሞልተሽ እንዴት ያለሽ እንዴ? ፈጽሞ አግባብ አይደለም። ያ የኔ ድክመት ሳይሆን የገዛ ልጆት ነው። እኔን አገባኝ እንጂ ቤት ተከራይቶ ወይንም ቤት ገዝቶም ሊያኖረኝ አልቻለም። ስለዚህ እርሱ ራሱ ልጆቱን ቢወቅሱት ይሻላል እኮ። የኔን ልጅ ነው እኔን ማስተዳደር አይችልም ብለሽ እንደዚህ ዝቅ ዝቅ የምታደርጊ? ይሄ እኮ የሚካድ እውነት እኮ አይደለም። እንግዲያስ ልንገርሽ፣ የኔ ልጅ አንቺንም ቢሆን ልጅሽን እየረዳ እንጂ ከዚህ አውጥቶ ማኖር ከብዶት አይደለም። እሺ ለእርዳታ በጎ ማሰብ እንጂ የትዳር ወረቀት አያስፈልገውም። በእርግጥ አዎ የልጆት ሚስት ነኝ። ይሄ የማይካድ ሀቅ ነው። ደግሞ ይሄ ቅዠት እርሱ ጋር የለም። ቆይ እንዴት ነው የምትናገረው አንቺ? ፍጹም እንደዛ መናገር ፈልጌ ነበር። እርሱ ራስዎት ነው ነገር በጣም እየፈለጉኝ የነበረው። ዛሬ መናገር የቻልኩ ከአቅሜ በላይ ስለሆኑ እባክዎ ትንሽ ለቀቅ አድርጉኝ እኮ። እኔ ይዤሽ ነው ለቀቅ አድርጊኝ የምትይ? ይቅርታ፣ ከዚህ በላይ ባንነጋገር መልካም ይመስለኛል። ለዚህ ነገር የፈለጉኝ ከሆነ ገብቼ ልተኛ። እኔ እኮ እንደ ወጉ እንደ እናት ላወራሽ ነበር። አንቺ ግን ይሄ ሆነ ምርጫሽ። ይቅርታ አጥፍቼ ከሆነ እኔ ያወኩትና እውነቱን የተናገርኩት መስሎኝ ነው። ወይውድ እንዲም ተደራርሰናል ማለት ነው። ግድ የለም የምለቅብሽን ወታደረን ያውቃል። እሺ እባክህ አሁንም እንደደነዘዝክ ነው ወይስ ለቀቀ? ኧረ አንቺ ምን ይለቀኛል? ያው እንደተንከባለልኩ ነው ያደርኩት። ስመጣ ሳምኩክ አይደል እንዴ? ነው ወይስ ደጋግሜ መሳም አለብኝ? ምን አውቄ ብለሽ ነው? እኔ አንድ የማውቀው ነገር እስካሁን ድንዝዝ ማለት ነው። እና አሁንም እንድስምክ ፈልገክ ነው እንደዚህ ሙድ የምትይዘው? ሙድ መያዝ አልሽው? አንቺ እንዳልሽው ሙድ መያዝ ቢሆን ኖሮ በጣም ደስተኛው ነበር። እሺ ምን ይሁን ነው የምትለው? ብቻ ምን አውቄ መድኃኒት እንደምፈልግ ብቻ ነው የማውቀው። እንዴ ደሞ አሁን ምን ሆንክ? ገባ ተደነዘዝኩ። ከዚህ በላይማ ከፈለክ ድብን በል እንጂ አልሰማህም። ቀን ሙሉ ስታስመኝ ልትውል ነው እንዴ? ቆማይ ሰውስ ምን ይላል? ከፈለክ ሞት። እሺ መች ቀረልኝ ብለሽ ነው? ምኑ ነው የማይቀርልህ? ሞቱ ነው። እያየሽኝ በዚህ ከቀጠልኩ ፊት ለፊትሽ ነው ድብን እምለው። ነገርኩህ እኮ ስትሞት ቆሜ ያያለሁ እንጂ ከዚህ በላይ አልሰማህም። ጭራሽ መደበሪያ ያረከኝ እኮ። እንደው እስቲ ምን እንደምትሆነ ያያለሁ። እውነት ልብሽ ከጨከነ ይሄው ስሞት ልታየኝ አይደል? አረ በፈጠረ ሳሚያ ታድርቀኝ። ቤት ይኸውልህ ተዳርቄ የወጣሁት ይበቃኛል። ጭራሽ አንተ ደግሞ አትጨመርብኝ። ልክ ይኸውልህ መንገድ ላይ መንከራተቱን እንተውና የሆነ ቦታ ቁጭ ብለን እናውራ። ቢሆንስ ተሸክመሽ ልትወስጂኝ ነው እንዴ? እግር ምን ሆኖ ነው አንተንም የሚያክል በሬ የምትሸከመው? ደሞስ ልሸከም ብል በምን አቅም? ነግሬሻለሁ። እንደዛ ከሆነ ድንዛዜው ምንም ነው የማይለቀኝ።
አንተ ደግሞ በቃ አንድ ነገር ከያዝ ችክ ማለት ትወዳለህ። ኧረ እኔም ልትረጂ ሞክሪ እንጂ። እሺ ግን ይኸውልህ የመጨረሻ ነው። ይኸውልህ አይ የምትል ከሆነ ግን ይኸውልህ እዚሁ ቁም እንጂ ደግም ያልሰናል። ዳጊሙት የመጨረሻ። እሺ አው ለቀቅ አርጎኛል። ተጫወትሽብኝ እኮ አንቺ። ምን አይነት እብድ ሰው ነህ? ያሳበደኝማ ይሄ ከንፈርሽ። እሺ አሁን ቀልዱን ተውና ከምን አደረስክልኝ? አደረ ያልኩን ጉዳይ የማደርን ጉዳይ ነው። አዎ ሌላ ታዲያ አደረ ያልኩ ጉዳይ አለ እንዴ? ይኸውልህ ዛሬ ጠዋት ራሱ በሷ ጉዳይ ጭንቅላቴን ፈታው ይለቁኝ ሲሉ ነው አምልጬ ወጣሁት። ለምን? እነማን ናቸው ደግሞ አንቺን የሚያበሳጩት? እሱን ተውና አሁን የጠየቅኩን መልስልኝ እና እሺ ከምን አደረስክልኝ ጉዳዩ? መተሽ ገና ስትጠይቂኝ እኮ ምንም መጨነቅ እንደሌለብሽ ነግሬሽ ነበር። እሺና ማደርን የምታውቅበት ጉዳይ ፈለግ ወይም ደግሞ ስለሷ ፍንጭ አገኘክ? ፍንጭ እንኳን አይደለም መንገድ ነው ያገኘሁት እኮ። እሺ ምን አይነት መንገድ ነው ሳሚ? እንዴት ነው? አስተማማኝ መንገድ ይመስላል? አሁን እንዳወቅኩት ከሆነ ምንም ወዳጅ የላትም። እኛ ደግሞ በዛ ክፍተት እንጠቀማለን ብዬ አስባለሁ። ምን አይነት መንገድ? አዎ ወዳጇ ሆኜ ቀርቤ ስለማንነቷ በደንብ ነው ማጣራው። እንደዛ ነው ያሰብኩት ሲመስለኝ። እንደውም ይሄ በጣም አሪፍ ምክንያት ይመስለኛል። ማንነቷን ብቻ ሳይሆን ቀጣይ ልትወስዳቸው የፈለገቻቸውን እርምጃዎችም ለማወቅ ይረዳል። አዎ እንደዛ ነው ያሰብኩት። እና ግን እንዴት ልትወዳጃት አሰብክ? እስኪ ደውዬላት አንዳንድ የፍቅር ቃላቶችን ጠብ አድርጌ ልቧን ለማሽፈት ልሞክር እና ደግሞ ዛሬ ልንገናኝ ተቀጣጥረናል። ልጅቷ ደግሞ ወንድ ትፈልጋለች። እንዴ የወንድ ጥረት ባይኖርባትና እንዴት በፍጥነት ልታገኘው ፈቃደኛ ትሆን ነበር? እሷ ናት። አሁን መሄድ ሳይኖርብኝ አይቀርም እና የደረስኩበትን አሳውቅሻለሁ። በድል እንደምትመጣ ተስፋ አደርጋለሁ። ደግሞ የምሄድበት ስለሌለኝ እንጠብቅ አፍጠን። እሺ አሁንስ የቅድሙን አትደግሚኝ? አሁን ለመልካም ድል አንድ ስሜ በይ በቃ ቻው ቻው። እና እባክህ እንዴት እየሄደልህ ነው? ኒያምን አገኛት እንዴ? አዎ አግኝቻት ነበር። እና እንደተባባልነው አደረግክ ወይስ በሄደር አስቀመጥከው? አንቺ ጋር እየመጣሁ መሆኑን አሳውቂያት ነው የመጣሁት። የምርህን ነው? እኔ ጋር እንደምትመጣ ነግረሃት ዝም አለች? የምትነግረኝ እውነት ከሆነ በጣም ነው የሚገርመው። ለምን ዋልሽ? የሚገርም ነው። ነገሮች ካሰብኳቸው በላይ በጣም እየፈጠኑ ነው። ሁሉም ነገር አድጋ ባልጋ እየሆነ ነው። ግን ሁሉም ነገር ተስተካከለ ብዬ መዘናጋት ያለብኝ አይመስለኝም። አልጋ ባልጋ ከሆነማ አሪፍ ነው እንጂ እንዴት መጥፎ ሊሆን ይችላል? አይ አንዳንዴ ነገሮች ቀጥ ብሎ ሲሄዱ ጥሩ አይደለም። ማለት አንተ የምታረገውን ነገር እንድታረግ ያደርጉልህና በራሳቸው ወጥመድ ውስጥ ይጥሉሃል ማለት ነው። ግን ደግሞ እንዳሰብነውም ላይሆን ይችላል። አዶማይ ዝም ብለሽ ስትጨነቂ ነው እንጂ ምናልባችን የሚያሳስብ ነገር አይደለም። በዚህም ሆነ በዚያ መዘናጋት አልፈልግም። ነገሮችን ቆም ብለን ማየት ያለብን ይመስለኛል እንጂ ሁኔታውን ጠልቼ ነገሩን ጠልቼ እንቅፋት እየፈለኩ አይደለም። እና ባንቺ በኩል እንዴት እየሄደ ነው? የሚገርመው ነገር አጋጣሚ አቃጣሪ ነው ይባላል። አጋጣሚ ዛሬ እርማችንን ከዳጊ ጋር ብንገናኝ በጣም ብዙ ነገር ነው ያወራነው እና ደግሞ ወደኔ እንዲሳብ አድርጌዋለሁ። ያ ደግሞ ለኔ በጣም ጥሩ አጋጣሚ ነው ማለት ነው። እና ቀጣይ ምን ልታደርጊ ነው ያሰብሽው? አንተን ያምን ወደ ወጥመድ ውስጥ መክተትን ቀጥል። እኔ ደግሞ ዳግም ወደኔ የሚሳብበትን መንገድ ፈልጋለሁ ማለት ነው። ያ የሚሆንልን ከሆነ ጥሩ አጋጣሚ ነው ለኛ። አዎ ሌላ ተቀናቃኝ ካልመጣ መንገዱን በፍጥነት መቀጠል እንችላለን ማለት ነው። በተለይ ደግሞ ነገሩ ከቤት የማይወጣና እዛው ቤት ውስጥ መሆኑ በጣም አስፈላጊ ነገር ነው። በአንድ ግድግዳ ውስጥ ተከልለን ቤቱን ማናወጣ እኮ እሱን እኮ ነው የሚለው። የሚሳካ ከሆነ ሌላ ኃይል ፍለጋ ወደ ውጭ አንወጣው። ሁሉም እዛ ቤት ውስጥ ፈንድተው ያልቃሉ። ያኔ ደግሞ እኛ በዘና እንላለን ማለት ነው። እሺ ወደ ዳጊ ተጠጋሽ እንበል። ለኛ ምን አይነት እድል ነው ያለው? አልገባህም እንዴ? ሮማን እጄ ላይ ናት። የሚያስቸግሩትና እምነት የማይጣልባቸው ያቺን ያምና ዳግም ናቸው። አንተን ያምን ማጥመድ ከቻልክ እኔ ደግሞ ዳግም ወደኔ እንዲሳብ አደርጋለሁ። ያ ማለት ደግሞ ሁሉም ነገራችንን አጠናቀቀን ማለት ነው። ስለዚህ ትልቁ መወገድ ያለባት አካል ቃላት ማለት ነው። አዎ ሳሚ፣ ነገሮች መስመራቸውን ሲይዙ የቃል እዛ ቤት ውስጥ መሆን አስፈላጊነቱን ያጣል። ያኔ ደግሞ ትወጣለች ማለት ነው። ገባኝ። የመጀመሪያ እርምጃችን ስጨርስ ቀጣይ ዓላማችን የምትሆነው ቃላት ማለት ነው።
በሚገባው እንጂ ጉዳዩም እንደዛ ነው የሚሆነው። ዋና የመጀመሪያ እርምጃችንን ጨርስ እንጂ የቃል ጉዳይ አሳሳቢም አይደለም። እዚህ ጋር እንዳትሳሳች። ቃል የተረጋጋች ሰው ልትመስል ትችላለች፣ ግን ቀላል ሰው አይደለች። እሺ ከባድ ብትሆን ያቺ ቃል ተብያ ከኔ ከማህደር በጭራሽ ልበልጣችሁ። ይሄን ደግሞ ማወቅ አለብን። ላነጻጽራችሁ ፈልጌ አይደለም፣ ግን የሚመጣባት ችግር የመፍታት ብልህ የሆነ ጭንቅላት አላት። ነገርኩህ እኮ የእሷ ጉዳይ ትኩረት የሚሰጠው ነገር አይደለም። አንተ ሙሉ ትኩረትን ማድረግ ያለብህ ኒያም ላይና ኒያም ላይ ብቻ ነው። የኒያም ጉዳይ የሚያሳስብ ጉዳይ አይደለም። አሁን መልሼ አገኛታለሁ ነው አይደል ያልከው? አሁን ልትላት የምችለው ነገር እኔ በአንተ በጣም እንደተሳብኩ እና ካንተ ጋር ወዳጅነት ልፈጥር ምናምን እንደምችል ነገር በደንብ ታስረዳታለህ ማለት ነው። አዋ ከዛ ውጪ ምን ልላት እችላለሁ ብለሽ ነው? በጣም ጥሩ። እኔ ደግሞ አዲስ ወዳጅ እንዳገኘው አስመስላለሁ ማለት ነው በሷ ፊት። ያ ደግሞ ደስታ ስለሚፈጥርላት መፈንጠዙ አይቀርም። አዎ ዋናው ነገር አንቺም ባንቺ በኩል የሆነ ፍንጭ መስጠትሽ ነው። ለሷ አታስብ። ይሄ ብቻ አይደለም ደግሞ በጣም እየተቀራረብን እንደሆነ ሲሰማት እሷ ላይ ቅናት የሚጭሩ ብዙ ነገሮች እናደርጋለን ማለት ነው። እንዴት ማለት? እኔ ባንተ ፍቅር ክንፍ ያልኩ አስመስላለሁ፣ አንተ ደግሞ በእኔ እንደተሰብክ ታስመስላለህ። ያኔ ቅናቷ የሚቻል አይደለም ማለት ነው። ያ ማለት ደግሞ ባንተ ፍቅር እሷ ክንፍ ትላለች ማለት ነው። ታዲያ በቁጥጥራችን ስራ አድርግናት ማለት አይደለም እኮ። እኔም በእኔ ፍቅር ክንፍ ልትል አይምሰል። ሴት ልጅ እኮ ናት። ሴቶች ደግሞ ሌላ ሰው የሚወደውን ሰው መውደድ ልማዳቸው ነው። እሷም ደግሞ መሳቡ አይቀርም። ደግሞ አይምሰል አይንሽን ለአፈር ራሱ ብትላ ላጯን እያንጠባጠበች ወደ አንተ መምጣቷ የማይቀር ነገር ነው። ያለኔ ትልቅ ድል እጥፍ ድል ይሆንልሃል። ብቻ ግን አድርግ የምልህን ነገር ብቻ አድርግ። ትልቁ ጨዋታ ያለው የጠላትን ድክመትና ጥንካሬ ማወቅ መቻል ብቻ ነው። ያለኔ ትልቅ ድል። በጣም ጥሩ። እና ሌላ የምናወራው ነገር ከሌለ ልሂድ እሷ ጋር። በቃ ሌላ የምናወራው ነገር ከሌለ እየጠበቀች ነው እሷ ጋር ልሂድ። ገና ለገና ላጯን እያንጠባጠበች ትመጣለች ስል ናፈቀች እንዴ? ደግሞ ወንድ ልጅ እንደተወደደ ሲሰማው እሱን የመሰለ ተፈቃሪ ያለ እንኳን አይመስልም። እንደዛ አይደለም ቶሎ እመጣለሁ ስላልኳት። ለማንኛውም ተጠንቀቅ። እኛ ያሴርነው መንገድ ሳይሳካ አንተ ቀድመ ከሷ በፍቅር ጠብ ብለ እየተሟዘዝክ እንዳመጣ። ስማ እሷን ስታገኛትም ሆነ ስቀርባት ጭንቅላት ውስጥ መጀመሪያ ሊመጣ የሚገባው ኒያም መንገድ ብቻ እንደሆነች ማሰብ ብቻ ነው። ያ እንዴት ይጠፋኛል ብለሽ ነው ማለት? ኒያም እኮ ለኔ መንገዴ ናት እንጂ ሌላ ምንም አይደለች። ኒያምን ወደድኩሽ አፈቀርኩሽ ምናምን እያልክ ስትጃጃልባት እንደነበር አውቃለሁ። ያለሁት እኮ ይሄን ስራ ከመጀመራችን በፊት ለሷ ፍቅር ነበረ። አረ መስሎሽ ነው እንጂ ጭራሽ ምንም አይነት ነገር የለም። አይ እሱን እንኳን ተው፣ ጠንቅቄ የማውቀውን ጉዳይ የምር ነው የምልሽ። ከዲና ጋር አብረን ስንሰራ ነው የጀመርነው። አይደለም ሳሚ፣ የማላቅ የሚመስል በጣም ብዙ ነገር ነው የማውቀው። አንተ ዲናን ከማወቅ በፊት ጆ ከሚባል ልጅ ጋር አለ ተጋብተህ ኒያምን የኔ ናት ስትባባል እንደነበር በደንብ ነው የማውቀው። ጆ ስትይ ጆ ነው ያ ሴት አውል ጓደኛ። ኒያም እሱን ትፈልጋለች፣ አንተ ደግሞ ኒያምን። የሚያሳዝነው ነገር ግን ጆ ካንተ ጋር አለ ተጋብቶ ነው እንጂ ኒያምን አለመውደዱ ነው። ምን ነው ገረመህ አይደል? አንቺ ይሄን ሁሉ ነገር እንዴት አወቅሽ? ሳሚ ቀላል ሰው አድርገህ እንዳታኝ በተደጋጋሚ ነግሬሃለሁ። አይደለም የበላኸውን ይቅርና ሽንት ቤት ገብተህ ምን ልታረግ እንደምትችል ራሱ አስጠንቅቄ ነው የማውቀው። በዚህ ሁኔታ አምናለሁ። ዋናው ማወቅ ነው እና ከኔ ተከለለ ምንም አይነት ነገር ለማድረግ ብትቆጠብ ታተርፋለህ እንጂ ምንም አታክስረው። ለማንኛውም ሁሉንም ነገር እንድታውቅ ነው የነገርኩህ። ብቻ አሁን አታስጠብቃት፣ ሂድላት። በአጠቃላይ ሄደህ ስታገኛት የምትነግርህን ነገርና የሚሰማህን ስሜት እንዳለ አጥኝ እንድትነግረኝ። ቤት ውስጥ የምትጫወተው አንተ በምትሰጠኝ መረጃ ላይ ተመርኩዤ ነው ማለት ነው። እሺ ችግር የለውም። በጣም አሪፍ። እኔ በመምጣቴ ደስ ብሎሻል። አንተ ደግሞ እንደምታወራው አንቺ ምንድነው? ምን በቃ በቃ ደስ ብሎኛል። እና እንዴት ነው የሄድክበት? ተሳካልህ? እስቲ አንቺ ገምች። ፊት ላይ እንደማየው ፈገግታ ከሆነ የተሳካልህ ይመስለኛል። አረ እንደውም ካሰብከው በላይ ሆነልህ ነው የሚመስለው። በፍጹም አልተሳሳትሽም። አንበሳ በአገሮች በጣም ነው ደስተኛ ያለችው። ሁላ ቤት እንደገባው ደውልላለሁ ነው ያለች እኮ። ቤት ገብታ አልጋ ላይ ተኝታ በስልክ ልታወራክ ልትጀናጀነክ ማለት ነው። ያው እንደዛ ካሰበችማ በጣም ወዳለች ማለት ነው።
ቤት ገብተሽ ተከታታያት። ስልክ እያወራች ካገኘቻት በእርግጠኝነት ከኔ ጋር ነው የሚሆነው። ያው እንደዚህ ካለችማ እውነትም እንዳልከው የወንድ ጥማት ላይ ናት ማለት። ያው እንግዲህ ወዳጅነትን ማፍጠር ነው ካንተ የሚጠበቀው። ግን እኔ ማደር እንደነሱ አመስለኝ ነበር። እሷ ባትሆንስ? እና ሌላ ምን ሊሆን ይችላል? እኔ ከጭንቅላቷ በላይ የሆንኩ አስማጭ ሆኜ ቢሆንስ? አዎ ባንተማ በጣም ነው የምተማመነኝ አንበሳ። ስለ ቀጣዩ እርምጃሽ አስቢና ሳውቂ። እኔ ምን አስባለሁ ብለህ ነው ሳሚ? ባይሆን አንተ የተሻለውን አስብና አድርግ እንጂ። ማለት ያው ከኔ አንተ የተሻለውን ታውቃለህ ብዬ። በቃ በጣም ጥሩ አሳውቅሻለሁ። ምን ነው የምትሄድበት ቦታ አለክ እንዴ? የቸኮልክ ትመስላለህ። አዎ በፍጥነት የሆነ የምሄድበት ቦታ አለ። እሺ ቻው፣ ማታ ደውልልኝ እሺ? ላወራክ እፈልጋለሁ። እሺ ቻው። ግን የምታወሪኝን አሁን ብናወራስ? በኋላ አወራለሁ አልኩህ አንዴ። ቻው ቻው። ደግሞ ምን ሆነሽ ነው እንደዚህ ከንፈርሽን ዘርግተሽ የተቀመጥሽው? በማን ተናደሽ? አረ ምንም እንዲሁ ደብሮኝ ነው። ከዳግም ጋር አውርታችሁ ነበር እንዴ? እሱን አይደል አሁንም ብስጭት እንድትይ የሚያደርግሽ? ምንም አይደለም እኮ አልኩሽ። ያው ደብሮኝ ነው በቃ። ለምን ትጨቀጭኛለሽ? ይልቁንስ የሳሚን ነገር እንዴት አደረግሽው? የሳሚን ጉዳይማ አትጠይቂኝ ቃል እንዴ። እኔ እንዴት ይግባባታል ብዬ ስጨነቅልሽ እሱ ካፌ ድረስ ቀጥሯት ሰርፕራይዝ አያደርገኝም መሰልሽ? የምርሽ ነው እኮ ሳሚ ካፌ ቀጥሮ አዋራት ነው የምትይኝ? አዎ ግርም የሚለው ነገር እኮ ይሄ ነው። ሳሚ በጣም ፈጣን ሰው ነው። እውነት ለመናገር ግን በዚህ ፍጥነት እንደዚህ ያደርጋል ብዬ አላሰብኩም ነበር፣ ግን አደረገው። እና ምን አላት? ወይስ እሷን ካገኛት በኋላ መልሳችሁ አልተገናኛችሁ? አረ ተገናኝተናል። ደግሞ ምን እንዳለኝ ታውቂያለሽ? በጣም ነው የወደደች ሲመስለኝ። የወንድ ጥረት ሳይኖርባት አይቀርም። ገና እንዳየችኝ ሰፍን ያለች አይለኝም። ምን የእውነት እንደዛ አለች? እማትሙት ልክ እንደዚህ ነው ያለኝ። ባይገርምሽ ሲነግረኝ እንደታዘባት ሁሉ ያስታውቅበት ነበር። ያው እኛ ስናያት ልጅቷ አስፈሪ ነገር ናት፣ ግን ደግሞ በወንድ በኩል ደካማ ሳትሆን አትቀርም። እሺ ባክሽ። እና አንቺ ምን አልሽው? ማለቴ ቀጣይ ምን እንዲያደርግ ተወያያችሁበት? ምን ባክሽ በቃ እኮ እንዲወዳጃትና እንዲያጠናት ነው የነገርኩት። ደግሞ ባይገርምሽ እኮ ቤቱላ እንደገባው ደውልላለሁ ብለዋለች። ሄሎ ይሄን እንደዚህ እስከ ማለት ከደረሰችማ እውነትም የወንድ ጥረት አለባት። ለመናገር ሼም ይዟት ነው እንጂ ባትለቀው ሁሉ ደስተኛ የምትሆን ይመስለኛል። አይገርምሽም? እሺ አሁን ግን ምን ሊያደርግ ነው? ግልጽ እኮ ነው ቃልዬ። ያው በቃ መረጃውን አጣጥፎት ለኛ ማንነቷን ያመጣልናል። ከዛ በኋላ እሷ ማየና ወንድሜ ልክ እኔ ላይ እንዳሳደመችብኝ እኔም እውነተኛ ማንነቷን ለሁለቱም አመጣላችኋለሁ ማለት። ግን ጨዋታውን ማጣጣፍ ስትይ ምን ማለትሽ ነው? በቃ በጣም ይቀርባታል ማለት ነው። ቆይ ግን አሁን የሳይገባሽ ቀርቶ ነው ልታደርቂኝ ካልሆነ በስተቀር? እኔ ሳልሆን አንቺ ነሽ ያልገባሽ የሚመስለኝ። እንዴት? ምን እያሰብሽ ነው ቃል? ይኸውልሽ ነው እንደነገርሽኝ ከሆነ ማህደር ሳሚን ወደዋለች። ለምን የወንድ እጥረት አለባት እያልሽኝ ነው? በዚህ ሁኔታ ሳሚና ማህደር እንዲወዳጁ ማድረግ ምን ማለት እንደሆነ ገብቶሻል? ግን ማለት ምን ልነግሪኝ እየሞከርሽ ነው? እያልኩሽ ያለውማ ያንን ፍቃድ ስትሰጪ ሳሚና ማህደር ያላቸው ግንኙነት እንደ እጮኛ ሆኖ ይጀምራል ማለት ነው። እንደ እጮኛ ሆኖ ማለት ነው በስለላው ምክንያት ከሷ ጋር ግንኙነት ከፈጠረ በገሃዱ ካንቺ ጋር ያለው ግንኙነት ይቆጠባል ማለት ነው። ገባሽ አይደል? ነው ለምን ይቆጠባል? እንደዚሁ እንደሚተዋወቁ ሰው መሆን አይችልም እንዴ? እንደዛ አትሆኑ ማለት አይደለም። ይኸውልሽ ሳሚ ከማህደር ጋር ሸሸገዳሚ ሲሆን አንቺ ብቻሽን ተቀሪያለሽ እያልኩሽ ነው እኮ። እንደ ፍቅረኛ ነው ማለት ነው አይደለም የሚያደርጋት? ያ ማለት እጮኛሞች ሁሉ የሚያደርጉትን ነገር ያደርጋሉ ማለት ነው አይደል? ጭራሽ የኔን ሁሉ ደግመሽ መጠየቂ። ለነገሩ ይሁና ሳሚ ፍቅረኛ አይደል? የምፈልገው መረጃ ይስጠኝ እንጂ ምን ያስጨንቀኛል? የምር እንደዛ ነው የሚሰማሽ ነው? አሁን ምን እንዳይፈጠር ብለሽ የራሱ ጉዳይ ነው እባክሽ። መጣም ቀረ ምንም ይፈጥረው ለውጥ የለም። ታይ ግድ የለሽም ነው ስሜትሽን አትሽሺው። ዛሬ ችላ ያልሽው ስሜት ነገ ውሎ እያደረ የማይሆን ጣጣ ውስጥ ያስገባሻል። እሱን ነው የሰጋሁት። ግን አሁኑኑ መፍትሄ ብትፈልጊ የተሻለ ይመስለኛል። ምን ነው ዝም አልሽ? አይ ምንም እንዲሁ መስሎሽ ነው። ደግሞ አንቺ መሰለሽን ነው እንጂ የምትናገሪው። እኔ ለሳሚ ምንም ስሜት የለኝም። በቃ እኮ ልክ እንዲሁ ግባባዋለሁ። እርግጠኛ ነሽ? እንደዛ ብቻ ነው? ነገርኩሽ እኮ። የምትሰሚኝ ከሆነ ስሚኝ፣ ካልሆነ ደግሞ አትነግሪኝ። እሺ ለምን ትበሳጫለሽ?
አልተበሳጨውም ቃል ለምን እበሳጫለሁ? ደግሞ ለሱ ስሜት የለኝም። ደግሞ ስሜትም ቢኖረኝ እኮ ከሚሰጠኝ መረጃ በላይ አይሆንም። እኔ ግን እንደዛ አይመስለኝም። መሰለሽ አልመሰለሽ የራስሽ ጉዳይ ነው። ደግሞ ምንድነው እንደዚህ የሚያጨቃጨቃችሁ? ምን እያወራችሁ ነው? እንደ ስለላ ድርጅት አልተዋቀራችሁም እንጂ ያው ስራችሁ ስለላ ነው። ምን ነው የኔ ልጅ የሰው ህይወት ላይ ሰልላችሁ ምን ልትጠቀሙ ነው? እኔ ማንንም ህይወት አልሰለልኩም፣ መሰለልም አይጠበቅብኝም። በእኔ ህይወት ላይ ማንም ምንም ለውጥ ሊያመጣ አይችልም። እውነት እንዳፈሽ ልብሽም እንደዛ ቢሆን እንዴት መልካም ነበረ። ፍየል ወዲያ ቅዝምዝም ወዲያ ይሁን እንጂ ልቤን አውቁት ማዘር። ስለኔ እርግጠኛ ሆነ ባያወሩ ደስ ይለኛል። እስቲ ተይኝ። ልብሽን ለማወቅ እኮ ልብሽ ውስጥ መግባት አይጠበቅብኝም። እንደው ስራሽን አይቼ ማወቅ እችላለሁ እኮ። ይኸውላችሁ የእናንተን እከክልሽ ልከኪልኝ እዛው አድርጉት። ያችን ማህደር ግን ተዋት አድርጓት። ስሟን ስጠሩ ሰምቻለሁ። ጭምላቁ